እኔ ልጆች አሳድጋለሁ። ቤትም ማለት ነኝ። ያው ባለቤቴ ያገኘው ስራ ይሰራል። በሱ ነው የምትመኘው። የኑሮ ሁኔታ ባለትዳር ነው። የአንድ ልጅ አባት ነው። እንዲሁም የመንግስት ደንበኛ እሷን የመንግስት ሰራተኞች 5 ልጆች አሉ። ያግብቻለሁ 3 ልጆች አሉ። ባለትዳርና የ4 ልጆች አባት ነው። እየሰራሁት ያለሁት የመንግስት ስራ ላይ ነው ያለሁት አሁን ሰዓት። እሺ የምሰራው ስራ እንግዲህ ያው ወልዲያ ፒያሳ ራያ በር ቁርጥና ጃምቦ ሃውስ ከጓደኛዬ ጋር ነው የምሰራው። አሁን ለጊዜው እሱ ነው እየሰራ ያለው። ቤተክርስቲያን ሄደን ስንመጣ ሎተሪ ቁረጥ ስትለኝ ቁረጭ እስቲ በቃ መድኃኒዓለም ነበር ለተቀኑ አላየሁትም ነበር። መስከረም 8 ነው ተደውሎ የተነገረኝ። ስታፍ ላይ ስራ እየሰራው ነበር። 8 ሰዓት ላይ ሲደወል 89 ስለነበር አላውቀውም እውነቱን ለማውራት እና አጭበርባሪዎች ናቸው ብዬ ነው 2-3 ዘግቻለሁ። ስል ደግሞ ቁጥሩ 27 ቁጥር ነው። በቃ ይሄ ባንቺ ስም ቁረጭው አልኳት። እሺ አለች። ብር የለኝም ስትለኝ እሺ 100 ብር ስጥሻለሁ አልኳት። ቆረጠች። ከዛ ሎተሪው ቁጭ አደረገው ነበር። ሐምሌ 17 የቆረጡት 2017 ሐምሌ 17 የቆረጡት ነው የባለ ዕድል ያደረገች። ሁለተኛ የእንቁጣጣሽ ሎተሪ ሁለተኛ ዕጣ ነው 10 ሚሊዮን 22 ዓመት ሆነ መቁረጥ ከጀመረ። በሶስተኛ ደረጃ ለባለቤቴ ነው የነገርኳት፣ ግን አላመነችም ነበር። ሃይ እንዴት ናችሁ? ውድ የጎልደን ቪው ሚዲያ ቤተሰቦቻችን በዛሬው ዕለት የምንገኘው በብሔራዊ ሎተሪ መስሪያ ቤት ውስጥ ነው። በዛሬው ዕለት መኪና ደርሶኛል። ተመልከቱ። ሎተሪ ቆርጣችሁ አልደርስም ያላችሁ ሰዎች ከዚህ በኋላ በመቁረጥ ሳታሪ እንድትሆኑ ነው መመክራችሁ ማለት ነው። ለማንኛውም የእስካሁኑ ቀልድ ነበር። ነገር ግን እድለኛዋ እኔ ባልሆንም ለአንዲት እናት ግን ይህ እድል ደርሷታል ማለት ነው። ይሄን ብቻ አይደለም፣ እዛ ጋር የምትመለከቱት ባጃጅ እነዳዋለሁ ወይ ሌላ ያዘጋጁ እንጂ እኔ እንትቼ መሄድ አልችልም። ለማንኛውም ዛሬ እንግዲህ ይሄንንና በርካታ ሌሎች እድለኞች እዚህ መስሪያ ቤት ውስጥ ተገኝተዋል ማለት ነው። ያቺ መኪና የደረሰቻት እናት ምን አይነት እግዚአብሔር የመረቃት እናት እንደሆነች ማሰብ አይከብድም። ለማንኛውም እድለኞቹ ምን ተሰማቸው የሚለውን ጨምሮ ምን ሽልማቶች ተደረጉ የሚለውን አጠቃላይ እዚህ ግቢ ውስጥ ዞር እያለን የምናደርሳችሁ ነው የሚሆነው። እስከዛ ግን የሚሰማችሁን ሀሳብ ኮሜንት ላይ አስፍሩልን። ተከተሉ። አገልግሏል። የሽልማት መጠኑን በ50,000 ብር አሃዱ ብሎ ጀምሮ ዛሬ ላይ ሽልማቱን በሚሊዮን አሳድጎ በርካታዎችን በሽልማት እያንበሸበሸ ይገኛል። ተቋሙ አሁን ላይ በመንግስት በተቀመጠው የዲጂታላይዜሽን ሽግግር አቅጣጫ መሰረት ከዘመኑ ጋር እኩል በመራመድ በቴክኖሎጂ የታገዘ ሎተሪን በወረቀት ብቻ ሳይሆን በዲጂታል አማራጮች በማቅረብ ዜጎች በየትኛውም ቦታ ሁሉም ስፍራ ሆነው በቀላሉ እድላቸውን እንዲሞክሩ እያስቻለ ይገኛል። የኢትዮጵያ ሎተሪ አገልግሎት ለ2 ወራት ያህል እንቁጣጣሽ ሎተሪን በወረቀትና በዲጂታል ሲሸጥ ቆይቶ የዕጣ ማውጣት ስነ ስርዓቱን በስኬት አከናውኗል። በዚህ ዕለትም ዛሬ ለእንቁጣጣሽ ሎተሪ እድለኞች ሽልማት የሚያበረክትበት ታሪካዊ ቀን ላይ ደርሰናል። ዛሬ ላይ 2018 መስከረምን አገባደን ጨርሰን በወርሃ ጥቅምት ላይ እንገኛለን። በአገራችን የተለመደ ብሂል አለ፣ በጥቅምት አንድ አጥንት እንደሚባለው እኛም በጥቅምት ሚሊዮኖችን ለእድለኞች በማለት በሽልማት ልናንበሸብሽ ተዘጋጅተናል ይላል የኢትዮጵያ ሎተሪ አገልግሎት። ደንበኞቻችን ሚሊዮነር ሆነው ህልማቸውና ምኞታቸውም እውን ሆኖ በምናይበት በዚህ ዕለት ጥሪያችንን አክብራችሁ በዚህ ታሪካዊ እድል አዳራሽ አክብራችሁን ስለመጣችሁ እግዚአብሔር ያክብርልን፣ እናመሰግናለን። የዚህ ታሪካዊ ዕለት እድለኞችም በድጋሚ እንኳን ደስ ያላችሁ። የእንቁጣጣሽ ሎተሪን በዲጂታል እና በወረቀት ለገዙ መላው ደንበኞቻችን እንዲሁም ገበያ ላይ ያሉትን ሎተሪዎቻችን ለገዙና ለሚገዙም መልካም እድል እንላለን። እንኳን ደስ ያላችሁ። አቶ ተስፋ ይባላል። ከዛ ሎተሪ በጣም ብዙ ጊዜ ነው 22 ዓመት ሆነ መቁረጥ ከጀመረ። በተስፋ ነው ያው ተስፋ አንቆርጥም። ያው እኔ የደረሰው ሰው ስላየን ከዛ በኋላ ሁሌ ነው በቃ የ1000 ብር 500 ብር በየጊዜው የሚወጣ ሎተሪ ይቆርጣል።
አድማስ ሎተሪ እንቆርጣለን ብዙ የሚፋቀው ሁሉ። ከዛ አጋጣሚ ይሄ ሎተሪ ቤተክርስቲያን ሄደን ስንመጣ ሎተሪ ቁጥር ስትለኝ ቁረጭ እስቲ በቃ ምናምን መድኃኒዓለም ነበር ለተቀኑ ደግሞ ቁጥሩ 27 ቁጥር ነው። በቃ ይሄ ባንቺ ስም ቁረጭው አልኳት። እሺ አለች። ብር የለኝም ስትለኝ እሺ 100 ብር ሰጥሻለሁ አልኳት። ቆረጠች። ከዛ ሎተሪው ቁጭ አደረግነው። በጣም ቆይቷል ቆረጥነው። ወደ ሐምሌ መጀመሪያ እንደመጣ ነው ሎተሪ እንቁጣጣሽ ሎተሪ መጀመሪያ እንደመጣ ነው የቆረጥነው። ከዛ ቆየ። አጋጣሚ እኔ ብዙ ሎተሪ ቆርጫለሁ። እሷ ቁጭ አደርጋለች ቤት። በቃ ሎተሪ ወጥቷል ለምን? ወጥቷል አልኳት። በስድስት መስከረም 6 ላሳየው ብዬ እኔ ነኝ። ከዛ ደርሶሻል አልኳት። ደርሶናል ያው ያንቺ ቁጥር እኮ ወጣ ምናምን። በጣም ደስ አላት። በቃ ደስታን መቆጣጠር አልቻለችም። ለልጆቿ ልጆች አሉ ለልጆቻችን ነገርናቸው። አው ቤት አልነበረንም። እግዚአብሔር ይመስገን አሁን ቤት ለመግዛት ነው። 20 ሚሊዮን። ከዛ በፊት የነበራችሁ የኑሮ ሁኔታ ምን ይመስል ነበር? ኑሮ ያጣጥረን እንኖራለን። ቤት ተከራይተን ተጣጥረን ምናምን እንኖራለን። በቃ ያው እንደ አቅሙ በምናገኘው ስራ ሁሉ ሰርተን እንኖራለን። እሷ ቤት እማቤት ነች። ስራም ብዙም ስራም እኔ ነኝ የምሰራው። በዛ ልጆቻችን ያስተማርን ያለ ተከራይተን ቤት ማመን አልከበዳችሁ? እግዚአብሔር ያመጣውን የማይታደርጋል። እግዚአብሔር ይመስገን ብለን ነው ተቀበልነው። ሁሌ እሱን ነው የምናመስግነው፣ እግዚአብሔር ነው የምናመስግነው። መድኃኒዓለም ነው የሰጠን። ምስጋና ለእሱ ነው ማለት ለዓለም ጌታ። እኔ አሁን ማስተላለፈው ሎተሪ መቁረጥ አለባችሁ ነው ማለት። ሌላም ሰው አሁን ለምሳሌ ተስፋ መቁረጥ አያስፈልግም። ለማንኛውም በስራም ዓለም ቢሆን ተስፋ የቆረጠ ሰው መቼም ወራዳ ነው የሚቀረው። እንደዚህም አሁን በሎተሪ በመቁረጥም ተስፋ እንዳትቆርጡ ነው የምላቸው ሰዎች። ሁሌ ሎተሪ ቁረጡ። በወጣ ሰዓት ሁሉ ሎተሪ ቁረጡ። እንደዚህ እንደኛ እድለኛ ትሆናላችሁ ነው ማለት። ኦኬ እንኳን አብሮ ደስ አለ። እንግዲህ የባጃጅ ባለ እድለኛ የሆነው ወንድማችን ጋር ነው የምንገኘው። እንግዲህ እቺን ባጃጅ ይዟት ሊሄድ ነው። ስምን አስታውቀን። ስሜ ወሊያደም ይባላል። ያው የመጣሁት ከሰበታ ነው። የዛ አካባቢ ሰዎች ግን ሎተሪ በመቁረጥ በጣም ጎበዞች ትመስሉኛላችሁ። አዎ እንደዛ አይነት ልምድ ያለ ይመስለኛል። በብዛት አብዛኛው ሰው ከዛ እድለኛ ሆኗል። ሁሌ ትቆርጣለህ? አዎ ብዙ ጊዜ እቆርጣለሁ። ያው ብዙ ጊዜ በተደጋጋሚ የመቁረጥ ልማድ አለኝ። ዲጂታል ነው የደረሰከው? አዎ እኔ በዲጂታል ነው የደረሰኝ። በዲጂታል ነው የቆረጥኩኝ። ምን ተሰማክ መጀመሪያ ስታውቅ? ያው መጀመሪያ ላይ ሲደወልኝ እኔ አላመንኩም ነበር። ያው ውሸት መስሎኝ ነበርና ያው በዛው ዌብሳይት በቆረጥኩ ዌብሳይት ገብቼ ስልክ ደውዬ ከዛ በኋላ ካረጋገጥኩኝ በኋላ ነው በጣም ደስ ያለኝ እውነተኛ ስለሆነ። እሺ ባጃጅ ትነዳ ነበር ከዚህ በፊት? አይ አላውቅም። ምን አይነት ስራ ላይ ነበር? እኔ መንግስት ሰራተኛ ነኝ። ይሄ ወሳኝ ነገር ይመስለኛል። አዎ ተጨማሪ ስራ በጣም አሪፍ ነገር ይመስላል። አካባቢ ደግሞ የሚፈለግ ናቸው አይደለ? ባጃጅ ወጣ ላይ አዎ ይፈልጋሉ። ያው ተጨማሪ ገቢ አሪፍ ነች በጣም። እሺ ማስተላለፍ የምፈልገው መልዕክት ካለ እደውልልኝ። እሺ ማስተላለፍ የምፈልገው ያው መጀመሪያ ያው ሁሉም ሰው እንደኔ እድሉን ቢሞክርና ተስፋ ባይቆርጡ በተደጋጋሚ ቢሞክሩና እድለኛ ቢሆኑ እላለሁ እንደኔ እና አመሰግናለሁ። እኛም በጣም ነው የምናመሰግነው። ግን ማለት ነው መጀመሪያ ገና እንደደረሰክ ደረሰኝ ብላ የተናገርከው ለማን ነው? ለባለቤቴ የነገርኳት። ያው እዛው ሰፈር ነበርኩኝ። በቀዳሚ ቀን ነበር የተነገረኝ። መጀመሪያ ገብቼ ያው እሱን ቼክ አደረኩኝ። በኋላ ስልኩን ያው የነገርኳት ለእሷ ነው ገብቼ። ምን አለች? እውነት ነው የነገር ያለች። እሷ በጣም ተጠራጠረች። ያው ከዛ በኋላ እውነተኛ መሆን ከዛ ደስ አለት። እውነት ሲሆን ሲገባት ማለት ነው። እንኳን እሷን የራሱ እንዲደስ እንዳለኝ እናንተ ለደረሳችሁ የራስ ሰው ሲሆን ደግሞ አብሮ ከሚኖር ሰው ሲሆን ደግሞ ስሜቱን አስበው ማለት ነው። በጣም ደስ የሚለው በጣም ደስ የሚለውና ራስ ትነዳታለህ? ራሴ እንኳን የሚመቸኝ አይመስለኝም። ያው ለሚነዱ ሰጥቼ ያው ባይጋ እንደዛ ነው ማድረግ። እናመሰግናለን። እኔም አመሰግናለሁ።
ውድ ቤተሰቦቻችን እንግዲህ በርካታ እድለኞች ያሉበት ግቢ ውስጥ ነው የተገኘ ነው። እድለኞች የተሰባሰቡበት ግቢ ውስጥ ነው የምንገኘው። እንደነገርኳችሁ ብዙ ሰነፍ አይደለሁም ሎተሪ መቁረጥ ላይ ግን እንዳልከስረያት ባለ 20 ብሯን ብቻ ነው የምቆርጠውና አሁን እዚህ ያየዋቸው እድለኞች ግን በጣም በቃ ረጅም አመት 22 አመት እንግዲህ ሎተሪ በመቁረጥ ማሳለፍ አስቡት። ስለዚህ የሆነ ቀን ሊደርሰን ይችላልና እናንተም ቁረጡ፣ እኔም እቆርጣለሁ። ቆርጠን ሎተሪ ይደርሰናል። 2018 ሎተሪ ይደርሰናል። ስሜ አለማማረ እባላለሁ። ከ2011 ጀምሬ ነው የምቆርጠው። ሁሌም የብሔራዊ ሎተሪ የሚያዘጋጀው ሎተሪዎችን እቆርጣለሁ። ሐምሌ 17 የቆረጡት 2017 ሐምሌ 17 የቆረጡት ነው የባለ ዕድል ያደረገች። ሁለተኛ የእንቁጣጣሽ ሎተሪ ሁለተኛ ዕጣ ነው 10 ሚሊዮን። መንግስት ሰራተኛ ነኝ። ተከራይቼ ነው የምኖረው። ባለ ትዳር ነኝ። ባለቤቴ እሷ ናት። የአንድ ልጅ አባት ነኝ። እውነት ነው። በሰዓቱ እኔ ዲጂታል ስለሆነ የቆረጡት አላየሁትም ነበር። መስከረም 8 ነው ተደውሎ የተነገረኝ። ስታፍ ላይ ስራ እየሰራው ነበር። 8 ሰዓት ላይ ሲደወል 89 ስለነበር አላውቀውም እውነቱን ለማውራት እና አጭበርባሪዎች ናቸው ብዬ ነው 2-3 ዘግቻለሁ ስልክ እነሱ ማለት ነው። ዘግቼ ከዚያ በኋላ እንደገና ወደ አላምናቸው ስል ቴክስት ልከውልኝ እንኳን ደስ አለ 10 ሚሊዮን ተሸላሚ ነህ ሲሉኝ እዚያ ዕጣ ቁጥሩን እንደገና ወደ ኋላ ተመልሼ ትኬት ቁጥሩን ፈልጌ ስክሪንሾት አድርጌው ስለነበረ ያን ሳገኘው ነው ትክክለኛ መሆኑን ያረጋገጡት። ከዚያ በኋላ ግን ደስ አለ። ስታፍ ላይ ስለነበረ ያው መጀመሪያ የሰሙት ስታፍ የቢሮ ጓደኞቼ ናቸው። በሁለተኛ ደረጃ ግን የነገርኩት ብራዘር ነበር። በሶስተኛ ደረጃ ለባለቤቴ የነገርኳት ግን አላመነችም ነበር። ቅድም እንዳልኩሽ ለተወሰነ እንትኖች ላይ እንትን ብለን ነበር ሐሰተኛ ነው ብለን ስራ ላይ ስለነበር በሰዓቱ ሐሰተኛ ነው ብለን ያው ሁሉም አላመነም ነበር። መጨረሻ ላይ ያው ይሄ ተደውሎ እንደነበር ስለሰሙ ስናረጋግጠው ሁሉም የስታፍ ሰራተኛ ሰምቶ በጣም ደስ ይላላችሁ። ምክንያቱም እንደዚህ ያለ ገንዘብ በመንግስት ሰራተኛ ደረጃ ይገኛል። ምንም ከእጅ ወደ አፍ ነው። የኛ ደግሞ የሚሰራ ይታወቃል። ስለዚህ ገንዘብ ትልቅ ገንዘብ ነው። በጣም ደስ ይላል። እሷ እንኳን ቢቀር ደስ ይላል። ተስፋ ነበር እውነቱን ለማውራት ምክንያቱም ተስፋ ስላለኝ ነው። ከ2011 ጀምሬ እያንዳንዱን አመት ላይ ቢያንስ የሲዝኑ ቢሮ ሎተሪ ያዘጋጅ ነበር። ያ ሲዝን አልፎ ያያውቅም። ለዚህ ተስፋ ነበር እውነቱን ለማውራት። አንደኛ የሚደርሳቸው ሰዎችን አቅ ነበር በአካባቢ እነሱ ድል እነሱንም እንደደረሰች እኔም አንድ ቀን ደግሞ ተስፋ ነበር እውነቱን ለማውራት። እውነት ነው። ተስፋዬ ደግሞ በከንቱ አልቀረም። ክብር ለድንግል ማርያም ለሷ ነበር የተናገርኩት። ያ ስለዚህ ሌላው ባንዴ እንግዲህ ይታወቃል ተቀጣሪ ከዛ ስሜት ባንዴ ሚሊዮነር ሲኮን የህይወት ሂደት ለውጥ ባንዴ ዳይናሚክ ቼንጅ ስለሚሆን ትንሽ ከባድ ነው ያስባል። አንተ እንዴት ታምኛለህ? ይህን ታህል አልከበደኝም። ያው ምክንያቱም እንዳልኩሽ የመንግስት ሰራተኛ የመጀመሪያው ፕላኔ ቤት ነው። ትልቁ ቻሌንጃችን የመንግስት ሰራተኛ ደሞዛችን ወስደን የምናውለው ቤት ኪራይ ስለሆነ ያንን ለማቅረብ ፕላን የመጀመሪያው ፕላን ኤ ቤት ነው። ስለዚህ ምንም እንኳን የሚከብድ አይደለም። ገና ነው ፕሮሰስ ማስተላለፍ የሚፈልገው በመጀመሪያ እድል ስለሰጠው እግዚአብሔርን አመሰግናለሁ። እንዲሁም እናቱን ቅድስት ድንግል ማርያም ቅድም እንዳልኩሽ ተስፋ አድርጌ ነበር እሷን እውነቱን ለማውራት ማለት ነው። ካላሳፈረችኝ ያው ተሳክቶልኛል ማለት ነው። በሁለተኛ ደረጃ ባለቤቴን በጣም አመሰግናለሁ። እንዲሁም ልጄን አመሰግናለሁ። መጨረሻ ግን ለብሔራዊ ሎተሪ አገልግሎት ሁሉ ስታፍ ሰራተኞች በጣም አመሰግናለሁ። ምክንያቱም ከመጀመሪያው ጀምሮ ያው ዲጂታል ስለነበረ እኔ ረስቼው ስለነበረ ከተቋሙ ነው ተደውሎ እንደደረሰኝ የተነገረኝ። ስለዚህ ከዚያ ጀምሮ እስካሁን ድረስ ሲደረግልኝ የነበረው ትብብር እያንዳንዱ ነገር በጣም ነው የምናመሰግነው። ደስ ብሎናል። አመሰግናለሁ።
መኪና የማን ናት? እቺ መኪና በሎተሪ ዲጂታል ሎተሪ ቆርጬ በመቶ ብር እቺን ቢዋይዲ መኪና ገዛ ማለት ነው። እስቲ ሎተሪውን ስትቆርጥ የነበረ ምን አይነት ስሜት ውስጥ ምን እያደረክ ነበር? እንዴት ቆረጥ? እንዴት ለመቁረጥ ወሰንክ? እስቲ ንገረን። አጋጣሚ ስራ ብዬ ነበረ። ስራ ማታ ወደ 12 ሰዓት የሞላ 11 አካባቢ ስራውን ገብቼ ቡና እየጠጣሁ ባለበት ሜሴጅ 6 ሰዓት ቀረ ፖሊስ 6 ሰዓት ቀረ ሜሴጁ ሲገባ ቆረጥኩ። እንደውም ቁርጬ ዝም አልኩኝ። በማግስቱ ሌላ የሆነ ገራጅ ተደውሎ 4 ሰዓት አካባቢ ተደውሎ ተነገረ። ጓደኞቼ ናቸው ዝም አልኳቸው። በጣም መሰለኝ ቡና ውሰድ ምናምን ያልኳቸው ነበረ። አጋጣሚ ከዚህ ቢሮ 89 ሲደወል አረጋገጥኩ። ምን ተሰማህ? በጣም ደስታ ነው። ከዛ በፊት ምን ሰራ ነበር? ምን አይነት ስራ ነው የምትሰራው? ሾፌር ነኝ። በስመ አብ ጥሩ አጋጣሚ ሆነልህ። በጣም አጋጣሚ። ምንድን ነበር የምታሽከረክረው መኪና? ሁሉንም አይሱዙ ጀምሮ የቤት መኪና ነው። እንደ አጋጣሚ መኪና አልነበረክም ነበር? ነበረኝ። ሸጥከው? ከሸጥከው በኋላ አሁን ይሄን ስትቆርጥ የለም ነበር? ልክ እቺ እንደሆነች ስታውቅስ ምን አይነት ስሜት ተሰማህ? በቃ በጣም ደስ አለኝ። በተለይ ቻርጀር ነው ስለማያስፈልግ ቻርጀር መሆኑ ደስ አለኝ። ነዳጅ ስለተወደደ ምን ለመስራት አሰብከውን? ራይድ ነው ምንድን ነው ሀሳብ? በጣም አሪፍ። መጀመሪያ ልክ እንደደረሰ ሲታቅ ለማን ተናገር? ለባለቤት ወይስ ለእናቴ? አንድ ላይ ናቸው። ምን አሉ በቤት? እንኳን ደስ አለ። በጣም ደስ ብሎናል። እንግዲህ ትሸኘናለህ አንድ ቀን መንገድ ላይ ስታገኘው።